እስልምና እውነተኛ ሃይማኖት እንደሆነ አውቃለሁ። ምክንያቱም ለጥያቄ ሁሉ ቀጥተኛ መልስ ይገኛል። እኔም ደግሞ የፈለኩትና መኖር የምፈልገው እንደዛ አይነት ነገር ነው። የሆነ ነገር ግራ ሲገባኝ የሆነ ነገር ጠይቄ እውነተኛ መልስ ከተገኘ ባለው ማስረጃ መቀጠል ይቻላል። በዛ እስልምና በጣም ወደዋለሁ። ምክንያቱም ለፈለኩት ነገር ጥያቄ መልስ አለው። ግን ለምሳሌ አሁን ደግሞ አንድ ነገር ግራ የሚገባኝ ነገር አሁን በክርስትና ኢየሱስ ብዙ ታምራትን አድርጓል። ግን ያ ያደረገው ደግሞ ከራሱ እንዳልሆነ ስልጣን ተሰጠኝ ብሎ ስልጣን እንደተቀበለ ይናገራል። ስለዚህ ያንን ስልጣን ተቀብሎ ብዙ ነገር አድርጓልና ያንን ደግሞ ከራሱ ነው ማለትም ይከብዳል። እሱ ቦታ በጣም ግራ ይገባኛል። ግን አሁን ደግሞ ኢየሱስ ከራሱ አይደለም የተናገረው ስልጣኑን ተቀብሎ ነው የተናገረው በራሳይን አሳምኜ አሁን ደግሞ ግራ ይገባኛል። ምክንያቱም የሆነ ከሰማይ እንደወረደ ይናገራልና ያንን ቦታ አንተ እንዴት ትተረጉመዋለህ? ለምሳሌ እንደ እስልምና በማርያም ተወልዶ ነው እዚህ ምድር የመጣው መጽሐፍ ይዞ መጥቶ አስተምሯል ተብሎ በእስልምና እንትን ይባላል። ግን ያንን ደግሞ አው ብዬ እንዳልቀበል ከሰማይ እንደወረደ አንዳንድ ቦታ ላይ ይናገራልና ያንን ቦታ እንዴት ትላለህ? ያችን እርግጠኛ ልኝና ከዛ በቃ ወደ ቀጥተኛው መንገድ መሄድ ነው የምፈልገው። በባዶ ቦታ ያው ዝም ብዬ ሰዎችን መከተል አልፈልግም። ብዙ ጊዜ እንደዚህ ከመጽሐፍ ቅዱስም ሰዎችን እጠይቃለሁ። ምን እላለሁ? ያው መንፈስ ቅዱስ ካላሳሰብ አትረዳም ይሉኛል። እኔ መንፈስ ቅዱስ አለኝ እንዴት ነው የማልረዳው? ለምን አያስረዱኝም? ብዙ ጊዜ ግራ ይገባኛል። ያችን ቦታ እንዴት ትተረጉመዋለህ አንተ? በጣም ጥሩ። እንግዲህ ከሰማይ መጥቻለሁ ሲል ጊዜ ኢየሱስ ክርስቶስ ከሰማይ ነው ወይ የመጣው ወደሚለው ስንመጣ አንደኛ ከሰማይ አይደለም የመጣው፣ ሌላ መልእክት ነው ያለው። ቃል በቃል ሳይሆን እሱ የሚወሰደው መልእክት አለው። ኢየሱስ ክርስቶስ እንደምታውቀው በማርያም ማህፀን ላይ ነው ሙሉ በሙሉ አካሉም ሆነ ህይወቱ እዛ ላይ ነው የተመሰረተው የተፈጠረው ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላታል አይደለ? ስለዚህ ጽንሱ ራሱ የተጀመረው በማርያም ማህፀን ውስጥ ነው። ብስራትን ይዞ መጣ ከሰማይ ማን? መልአኩ ገብርኤል። ብስራትን ይዞ መጣ ከሰማይ መጥቻለሁ ሲል ጊዜ ከሰማይ ዘንድ ያኔ በመልአኩ ገብርኤል አማካኝነት ብስራት ስለመጣ እንጂ ሌላ አይደለም። ከየት ነው ኢየሱስ ክርስቶስ የመጣው ከተባለ ግን ከድንግል ማርያም ማህፀን ነው። አላህ ስብሐነሁ ወተዓላ ያለ ወንድ ዘር ፈሳሽ ከሴት ልጅ ብቻ እንዲገኝ ወሰነ። እሱ ይህን ተአምር ማድረግ ፈለገ አምላካችን አላህ። ማርያም ጠይቃ ነበር ለምንድን ነው በዚህ ሁኔታ እንዲወለድ የተፈለገው ስትል ጊዜ ወሊነጅዐለሁ አያ አላት። ተአምር ላደርግ ዘንድ ነው ብሏታል አምላክ አላህ። ተአምር ማለት ከተለምዶ ውጭ የወጣ ነገር ነው። ቦታቸው አይደለ? ኻሪቁን ሊልዓዳ ይባላል በአረብኛ። የተለመደን ነገር ጥሶ ከመጣ አንድ ነገር ወይንም ለበቃ ከዚያ ወጣ ያለ ነገር ከሆነ ይሄ ተአምር ይባላል። የተለመደው ምንድነው ከተባለ የሰው ልጅ የሚገኘው ከወንድና ከሴት ነበረ። ይሄንን ወጣ አደረገና አላህ ሱብሓነሁ ወተዓላ ያለ ወንድ ከሴት ብቻ ፈጥሮ አሳየ። ይህ ተአምር ይባላል። እና ስለዚህ ጅማሮ ኢየሱስ ክርስቶስ ሁሉ ነገሩ በማርያም ማህፀን ውስጥ ነው። እነሆ ትጸንሻለሽ ይላል። ጽንስ መገኛው ቦታ ላይ የት ነው? በማርያም ማህፀን ውስጥ ነው። ህይወቱን እስከተባለ ህይወቱንም ሰጥቶት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 አካባቢ ላይ ምን ይላል? አብ በራሱ ህይወት እንዳለው ልክ እንዲሁ ለወልድም ህይወት ይኖረው ዘንድ ሰጠው ይላል። ህይወትንም ተሰጥቶ ነው፣ ስጋውንም ተሰጥቶ ነው፣ ተጸንሶለት ነው በማርያም ማህፀን ውስጥ ማለት ነው። ያ ከሰማይ መጥቼ ስል ጊዜ መላኩን ለመግለጽ ነው። ከአምላክ ዘንድ የተመረጠና የተላከ ስለሆነ ነው። ልክ እንዲሁ ያንን ከብስራቱ የእርሱ አወላለድ የመጣው ከሰማይ ስለሆነው በመልአኩ ገብርኤል አማካኝነት ብስራትን ይዞላት መጥተዋል። ይሄን ለማለት ነው እንጂ አካሉና ህይወቱ ሁሉ ነገሩ በማርያም ማህፀን ውስጥ እንደማናችንም የተሰራ ነው፣ የተለየ አይደለም። እሺ የሆነ አንድ ቦታ ትንሽ እንድታስረዳ እንጠይቀ ከመጽሐፍ እምሮ ትንሽ አዳም እዚህ ጋር አንድ ሀሳብ ጨምርልኝ። አሁን አንተ ከሰማይ የሚለውን ቃል በቃል ነው የወሰድከውና ኢየሱስ እንደዚህ ይላል፣ እኔ ከሰማይ የወረድኩ እንጀራ ነኝ አለ ኢየሱስ። ኢየሱስ ምግብ ነው? ኢየሱስ እንጀራ ነው? የዮሐንስ ወንጌል ምዕራፍ 6 ላይ እንደዛ ላይ ኢየሱስ እንግዲህ እኔ ከሰማይ የወረድኩኝ እንጀራ ነኝ ይላል ኢየሱስ። ኢየሱስ እንጀራ ነው? ዮናስዬ ምሳሌ ንግግር ነው እንደፈልገው ነው። ገብቶሃል አይደል? ዮናስ እንጀራ ነው ሲል ጊዜ ግድ ከሰማይ የወረደ እንጀራ ለማለት አይደለም፣ ትምህርቱን ለማለት ነው። ያንን ትምህርቱን ሰዎች ሲከተሉ ጊዜ የእውነትን መንገድ ያገኛሉ። የእውነትን እንጀራ ያገኙ የዘላለማዊ ሕይወትን ሊያስቀጥላቸው የሚችል
ያኔ ትምህርት ያገኛሉ እንጂ እንደዚህ እንጀራው ከሰማይ ወረደ ለማለት አይደለም። እና ስለዚህ ይሄ ቃል ቀጥታ ከሰማይ መምጣትን አይደለም የሚያሳየው። እርሱ የተጀመረው ሁሉ ጅማሬውና ፍጻሜው እዚሁ በማርያም ማህፀን ውስጥ ላይ ነበር ነው። በጣም ጥሩ። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ከሰማይ የወረድኩት የራሴን ፍቃድ ለማድረግ ሳይሆን የላከኝን ለመፈጸም ነው ይላል። ስለዚህ ከሰማይ የወረድኩት ሲል ምን ለማለት ነው? የተላኩት ያው መልእክተኛ መሆኑን ለመግለጽ ነው። ከሰማይ የወረድኩት ሲል ጊዜ እዚያው ያነበብከው አውድ ላይ የተላኩትን ያኔ ትእዛዝ ለመፈጸም እያለ ይናገራል። ከአምላክ ዘንድ መላክን አስመልክቶ ነው። ከእግዚአብሔር ዘንድ የክፉ መንፈስን ላከ እግዚአብሔር ይላል መጽሐፍ ቅዱስ ላይ። ኦኬ፣ ከሰማይ የወረደ ማለት ነው ክፉ መንፈስ አይደለም፣ ትእዛዝን ነው። ስለዚህ ከአምላክ ዘንድ ታዞ የተላከ መሆኑን ለመግለጽ ነው። ከሰማይ ዘንድ የሚለው የአምላክ ትእዛዝ የሚመጣው ከሰማይ ስለሆነ ነው። አምላኩ የላከው አካል በዚያ በሰማይ ላይ በሰማይ የምትኖር አባታችን አለ አይደል? በሰማይ የሚኖር አንድ አምላክ አለ። የአምላክ ትእዛዝ አዞ ኢየሱስ ክርስቶስን ላከ። ይህ ነው እና ከእርሱ ዘንድ ከአምላክ ዘንድ የመጣ ትእዛዝ ሁሉ ከሰማይ ተብሎ ይገለጻል። ከሰማይ ተብሎ ይገለጻል። ከዚያ ለማለት ነው። እምሩ ጨምርለት። አሁን ኢየሱስ ብቻ አይደለም በዚህ ዮናስ ግልጽ ይመስለኛል። ከሰማይ ሲባል የተፈለገበት ኢየሱስ አስተምህሮቱ ዓላማው ምድራዊ አይደለም ነው። ምድራዊ ሳይሆን አምላካዊ የሚል ትርጓሜ ነው ያለው። ኢየሱስ ብቻ አይደለም በዚህ ከሰማይ የተባለው። ሲጀመር ዮናስ የዮሐንስ መጥምቁ ማለት ነው። ጥምቀቱ ከየት ነበረ ታውቃለህ? ዮናስ የዮሐንስ መጥምቁ ጥምቀቱ ከየት ነበር? እስቲ አስረዳ። የማቴዎስ ወንጌል ምዕራፍ 21 ቁጥር 5 ላይ የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ እንደዚህ ይላል፣ የዮሐንስ ጥምቀት አለ ከወዴት ነበረች? ከሰማይ ወይስ ከሰው አላቸው። ከዛ በኋላ ከሰማይ እንደሆነ ይነግራቸዋል። የዮሐንስ ጥምቀት ከሰማይ የሚባለው ዮሐንስ ከሰማይ ወረደ ማለት ነው እንዴ? አይደለም። አስተሳሰብ ድረስ ያ ጥምቀቱ መጥምቁ ዮሐንስ ሲያጠምቀው የነበረው ሰዎች ሲያስተምራቸው የነበረው ሲያጠምቃቸው የነበረው ነገር አስተምሮት ከየት ነው? ከአምላክ ነው ወይም ከሰማይ ነው የሚል ትርጓሜ ነው ያለው። አምላክ ሰማይ ያለ በክርስትና እንደምናውቀው እግዚአብሔር ሰማይ ያለው። ስለዚህ አስተምሮቱ ከማን ነው? ከአምላክ እንደሆነ የሚገልጽ ጥቅስ ነው። አይደለም ኢየሱስ ከሰማይ ወረደ ስለተባለ ቃል በቃል ወስደዋለሁ ካልክ ኢየሱስ እንጀራ ነው ብለህ ማመን አለብህ። ቃል በቃል ኢየሱስ ከሰማይ ወረደ ሲባል ከሰማይ ድቡ ብላ የምትል ከሆነ አንደኛ የሉቃስ ወንጌል ብርቅ አልክ። ለምን የሉቃስ ወንጌል ላይ ኢየሱስ ሲመጣ ከሆነ ነው ከማህፀን ነው የመጣው። ኢየሱስ ከማህፀን ነው የመጣው እንጂ ከሰማይ አይደለም። ከሰማይ ደግሞ እኔ ኢየሱስ ነው ተናገረ፣ እኔ ከሰማይ ወረድኩ እንጀራ ነኝ ያለው ኢየሱስ። ስለዚህ ኢየሱስ እንጀራ እንደሆነ ማመን አለበት። ሲቀጥል ደግሞ ዮሐንስም አምላክ ነው ማለት ነው። ለምን ዮሐንስም ከሰማይ ነው የወረደ። ጥምቀቱ ራሱ ከየት ነው የመጣው? ከሰማይ ነው። የማቴዎስ ወንጌል ላይ ቃል በቃል ጥምቀቱ ከሰማይ ነው አለ። ጥምቀቱ ከየት ነው? ከሰማይ ነው። ስለዚህ ኢየሱስ ከሰማይ ስለወረደ አምላክ የምትል ከሆነ የዮሐንስን ጥምቀት ከአምላክ መሆን አለበት ማለት ነው። ስለዚህ ሐሳቡ ምን መሰለህ? ዮሐንስ አጠቃላይ የለ ከሰማይ መባሉ የሚገልጸው አስተምሮቱ ሐሳቡ አምላካዊ ነው፣ ከአምላክ የመጣ ነው የሚል ትርጓሜ ነው ያለው እንጂ ከሰማይ ዱባ ላይ የሚል ሐሳብ የለም። ኢየሱስ ከማህፀን ነው የመጣው። ቀጥሉ። እሺ፣ ሌላ ጥያቄ አለ ዮናስ? የለኝም። ያው እሱን ቦታ ማወቅ ፈልጌ ነው። ምክንያቱም እዚህ ምድር ላይ ያደረገውን ተአምራትና ያደረገውን ነገር አዎ ልክ ነው ብዬ ማመን አልችልም እኔ ራሱ። ምክንያቱም ስልጣን ተሰጥቶኛል ሲል በተሰጠው ስልጣን ነው እንጂ በራሱ ስልጣን እንዳላደረገው ግልጽ ነው። ያንን አምናለሁኝ። ግን ከሰማይ ወርጃለሁ ሲል ከሰማይ ካልወረደ እንዴት ነው የሰው ልጅ መሆን የሚችለው? ያ ቦታ ነውና አንድ ደግሞ ያው አንድ ከመንፈስ ቅዱስም ጥያቄ አለኝ። ለምሳሌ መንፈስ ቅዱስ እንደሚመጣ በኢዮኤል መጽሐፍም ተነግሯል። በዳንኤል መጽሐፍም ደግሞ ኢየሱስ ከሰማይ ዳመና ለብሶ ይወርዳል ያ ነገር ተብሏልና አሁን ደግሞ ያ መንፈስ ቅዱስ የሚባለው በሐዋርያት ሥራ ላይ ሲናገር በ50ኛው ቀን እንደወረደ ይናገራል። አሁን ያኛ መንፈስ አሁንም አለ ብሎ አሁን ለምሳሌ ፓስተሮች የሚባሉት የሆነ አንዳንድ ነገር ያደርጋሉና ያ መንፈስ እስካሁንም ካለ የተነገረው ትንቢት ተፈጽሟል ማለት አይደለም ወይ? ያ እውነት ካልሆነ ደግሞ ይህ ትንቢት ከየት መጣ? የሚያደርጉት ነገር ከየት መጣ ነው የምለውም እንትን ግራ ይገባኛልና ያችን ቦታ ከተረዳው ወደ እውነተኛ መንገድ መግባት እፈልጋለሁ። እሺ እምሩ ቀጥልለታለህ አለው። ግን ጥያቄው እንደገና ስለ መንፈስ ቅዱስ ማወቅ ፈልገህ ነው ወገናችን? መንፈስ ቅዱስ ነው። መንፈስ የእግዚአብሔር መንፈስ በየጊዜው ይመጣል ዮናስ፣ በየጊዜው በነቢያቶች ላይ ይመጣል፣ በኢየሱስም ላይ ይመጣ ነበር። ሉቃስ ወንጌል ምዕራፍ 4 ከቁጥር 1፣ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 በመንፈስም ተሞልቶ እያለ ይናገራል። ኢየሱስ ክርስቶስ በ30 ዓመት በሞላው ጊዜ የዛኔ ነው በመንፈስ ቅዱስ ተሞልቶ ብሎ ቃል በቃል ይናገራል። እንዳጠቃላይ በመንፈስ ተሞልቶ እያለ ይናገራል። መንፈስ ቅዱስ በነቢያቶች ላይ ያድራል። ከዛ በኋላ ያንን ቃል እንዲያስተላልፈው ያደርጋል። እሱ ከሆነ ጥያቄ ማለት ነው። ባለፉትም ነቢያቶች ላይ የእግዚአብሔር መንፈስ ነበረበት።
እሺ ኢየሱስ ክርስቶስ አምላክ አለው የለውም? አምላክ የለውም ማለት እሱ ሰው ሲሆን አምላክ ያስፈልገዋል። ፍጹም ሰው ሲሆን አምላክ ያስፈልገዋል። ምን ነው? ስለዚህ አምላክ አለው ማለት ነው ኢየሱስ ክርስቶስ። ፍጹም ሰው ሲሆን ደግሞ አምላክ የሚመስል ሰው አይደለም የሆነው፣ ፍጹም ሰው ነው የሆነው። ፍጹም ሰው ሲሆን ደግሞ ምን ያስፈልገዋል ማለት ነው? አምላክ ያስፈልገዋል ማለት ነው። ሌላ ተሰማሽ? አምላክ አለው ኢየሱስ ክርስቶስ። ፍጹም አምላክ ሲሆን ደግሞ ፍጹም ሰው ነው የሆነው። ለምሳሌ ወደ ምድር ሲመጣ ፍጹም አምላክ ነው አይደለም የሚለው? ፍጹም ሰው ፍጹም አምላክ፣ ፍጹም አምላክም ፍጹም ሰው ነው። እሱን ካመንክ ደግሞ ይሄን ማመን አይከብድም። ስለዚህ አምላክ አለው፣ ፍጹም ሰው ይሄን ማመን አለው። ወደ ምድር ሲመጣ አምላክ ሆኖ የሆነ አምላክ የሚመስል ሰው ሆኖ ሳይሆን ሰው ነው የሆነው። ሰው ሲሆን ደግሞ ምን ያስፈልገዋል ማለት ነው? አምላክ ያስፈልገዋል ማለት ነው። ተረተኛ ተረዳሽ? ወይላት እኔ ከማስረዳሽ እየሰማሁ ስለዚህ እኔ ሳስረዳሽ ሌላ ነገር መሰለሽ፣ ስድብ ምናምን መሰለሽ። ኧረ አልመሰለኝም። እኔም እዚህ ጋር የመጣሁት ለመማር ነው እና ፍጹም ሰው ፍጹም አምላክ ነው። አሁን እንደሱ የሚል የለም መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ ነው የሚል የለም። እንደውም አምላክ እንዳለው አለ። ፍጹም ሰው ፍጹም አምላክ ነው የሚል አለ። ፍጹም ሰው ፍጹም አምላክ ነው የሚል አለ። እስቲ ያሳየን። በቃ የቱ ጋር ላውጣው ነው? አብዱልከሪም አወጣለት አንድ ጊዜ መጽሐፍ ይዟል። እንዳውም አብዱልከሪም አለ፣ አብዱልከሪም አለ። እሺ የለም መሰለኝ። አንተ አውጣ። በቃ መጽሐፍ ይዟል። መጽሐፍ አልያዝኩም እኔ አወጣልሃለሁ። በቃ ምዕራፍ እና ፍጹም ሰው ፍጹም አምላክ የሚል የለም እያልክ ነው? ባላልክና አሁን በቃ ስጠን፣ ችግር የለውም። አለ። አይ ፍጹም ሰው ፍጹም አምላክ ነው። ያው እሺ ላውጣለህ። ምዕራፍና ቁጥር ንገረኝ የጌታ ሰው። አይ ለጊዜው ማለት እንትኑን አላውቀውም። ፍጹም አምላክ የሚለው የኢየሱስ ክርስቶስ መሰረታዊ ጉዳይ ሆኖ ሳለ የት እንዳለ አታውቅም እስካሁን? ምዕራፉን አላውቀውም። ያው አውቀዋለሁ ግን ምዕራፉን በግልጽ አሁን አላውቀውም። የጌታ ዘመን ይባረክ። ዛሬው ምሽት የአንተ ነው፣ ክብርን ሁሉ ሰጥ። እሺ ሜላት፣ ሌላ ኢየሱስ ክርስቶስ ነብይ እንደሆነ ታውቂያለሽ አይደል? ሜላት ኢየሱስ ክርስቶስ ነብይ እንደሆነ እንደ መጽሐፍ ቅዱስ ታውቂያለሽ? አላውቅም። ነብይ መሆኑን አላውቅም። አምላክ መሆኑን አውቃለሁ። ነብይ እንደሆነ ያሳይሻል፣ ይናገራል በጣም በርካታ ቦታ ላይ ኢየሱስ ክርስቶስ። አንደኛም በዘመኑ የነበሩ ሰዎች ሁሉ፣ ሁለተኛ ተአምሩን የሰራላቸው ሰዎች ሁሉ፣ ሶስተኛ ሐዋርያቶችም እንዲሁም በኢየሱስ ክርስቶስ ፊት መተው ነብይ ነህ እያሉት ምንም እንትን አይልም፣ አያስተባብልም ነበር እና የዘመኑ ሰዎች ሁሉ እንዳለ ኢየሱስ ክርስቶስን ሁሉም ህዝብ ሁሉ ነብይ ነው ብለው ነበር የሚያምኑት። ሌላ ሰዎች ማቴዎስ ወንጌል ምዕራፍ 21 ቁጥር 10 ላይ ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ነብዩ ኢየሱስ ያው በእኛ መጽሐፍ ቅዱስ ነብይ የሚል የለም። ኢየሱስን ነብይ የሚል የለም። ያው ማቴዎስ ወንጌል ይሄ ቁርአን እኮ አይደለም ሜላትዬ። ያው ማቴዎስ ወንጌል አውቃለሁ ወንድሜ፣ ቁርአን እንዳልሆነ አውቃለሁ። ግን ኢየሱስ ክርስቶስ ነብይ የሚል በእኛ አስተምሮ የለም። ያው እዚህ ጋር ነብዩ ኢየሱስ እያለ ይጠራል ቃል በቃል እያነበብኩት እኮ ነው። ነብዩ ነው አሉ ነው የሚለው እዚህ ጋር ሰዎቹ ነው ያሉት እኮ እያለን ነው የዘመኑ ህዝብ። አዎ ነው ብሎ መጽሐፍ ቅዱስ አልለመደሙም። ሰዎች ግን ነው አሉ። ተረጋጋሽ። እና የዘመኑ ህዝቦች ሁሉ ስል ነበር ቅድም እንዳለ ህዝብ ሁሉ ነብይ ነው ብለው ነው የሚያምኑት። ኢየሱስ ክርስቶስ ይሄን ሲናገሩ አሉ እያለ ነው። እየሰማ አላስተባበለባቸውም። ክህደት ቢሆን ኑሮ ተሳስታችኋል፣ አትካዱ፣ እኔ አምላክ ነኝ ነብይ አይደለሁም ይላቸው ነበር አይደለም? ነገር ግን ዝም ምን ያላቸው እሱ እኮ ተሰቅሎም በስቅላቱም ጊዜ እኮ እኔ አምላክ ነኝ አላለም እኮ። ገብቷል አይደለ? አሁን እዚህ ጋር ሰው ነው ያለው አይደለ? ሰው ነው ነብይ ነህ ያሉት። ያላስተባበለውም የራሱ አምላክነቱን ራሱ ያውቀዋል። እሱ ወደኛ የመጣው የተላከው ከአባቱ ከአብ የተላከው ለኛ ኃጢአታችን ሊያሰርልኝ የመጣው ወደ ምድርም የተላከው እሱ እንመጣለን። ነገር ግን እዚህ ጋር ህዝቡ ሁሉ የዘመኑ ህዝብ ሁሉ እንዳለ ነብይ ነው ብለው ነበር የሚያምኑት።
ኢየሱስም ይሄን ሰምቶ አላስተባበለባቸውም። ክህደት ቢሆን ኑሮ ነቢይ ነው ማለቱ ወዲያ ኢየሱስ ክርስቶስ አትካዱ እናንተ ነቢይ አይደለሁም ብሎ ያስተምራቸው ነበር። አረ እንዴ! ወዴት በገባ ጊዜ ነው እንደዛ ያሉት? ወደ ኢየሩሳሌም በገባ ወደ ኢየሩሳሌም በገባ ጊዜ አይተሃል? ሙሉ ህዝቡ ኢየሩሳሌም የሆነ ቦታ በገባ ጊዜ ነብይ ነው አሉ ነው የሚለው። የት ከተማ የት ነው ኢየሩሳሌም ማለት? ኢየሩሳሌም ማለት ያው ኢየሱስ ክርስቶስ ማለት ኢየሩሳሌም መጽሐፍ ቅዱስ ላይም ቁርአን ላይም ያለ ቦታ ነው። ተናገር። ኢየሱስ ክርስቶስ ቁርአንም ላይ ያለ ነው አለ። ኢየሩሳሌምን አታውቀውም ማለት ነው? ኢየሩሳሌም የሚባል ቦታ አታውቅም? በጨበጣው እንደምታወራው ቅድም ማስረጃ አምጣልኩት እኔ አላውቀውም ማለት አሁንም ኢየሩሳሌም ሲገባ ነው አለ። ኢየሩሳሌም የት ነው ስለው በቁርአን ላይ ያለ። ዝም ብላችሁ በጨበጣ አትወያዩ፣ ምንም ማስረጃ ሳትይዙ። ይሄ ሃይማኖት ነው። ሃይማኖታዊ ጉዳይ በእውቀት መሆን አለበት። በምትጠየቁ ጊዜ ማስረጃ አውጥታቸው የምትናገሩትን ነገር ተናገሩ። ልክ ማስረጃ ስትጠይቅ አታውቀውም እንደ ኢየሩሳሌም ምን ይሄ ማስረጃ ነው? ህዝቡ እያለ ነው እንዳለ ኢየሱስ ክርስቶስ ይሄን ቃል ይሰማል አይሰማም ነው። ኢየሱስ ሰምቷል አልሰማም? ኢየሱስ ክርስቶስ ነብይ ነው ሲባል ሜላት ወለሽልኝ ሰምቷል አልሰማም? ኢየሱስ ነብይ ነው ሲባል የሀገሩ ህዝብ እንዳለ ህዝቦቹ ነብይ ነው ሲሉት ሜላት እሺ ተይው በቃ። ዳግም አለ አሎ ሰላም። ኢየሱስ ክርስቶስ ነብይ ነው አይደለ? ኢየሱስ ክርስቶስ ይጸልይ ነበር አይደለ? ዳዊት ኢየሱስ ክርስቶስ እሱን እኮ አስረድቻለሁ። የሰውን ስጋ የሰውን ደም ለብሶ እስከመጣ ድረስ የሰውን በሙሉ ያደርግ ነበር። ይተኛል እንደ ሰው ልጅ። ወደ ማን ነበር ሲጸልይ የነበረው? ወደ አምላኩ ወደ አብ ወደ እግዚአብሔር ነው ሲጸልይ የነበረው። ወደ አምላኩ የሰውን ስጋ ለብሶ መጥቶ ነበር። እንደ ሰው ልጅ ብትቆርጠው ይደማል፣ ብትወጋው እንደ ሰው ልጅ ይደማል፣ ሲሰቀል እንዳየኸው። ስለዚህ ወደ አምላኩ ስትል አምላክ አለው ማለት ነው። አምላክ ኢየሱስ ክርስቶስ አይደለ? የሰውን ስጋ ለብሶ እስከመጣ ድረስ አምላክ አለው። አዎ ጌታ ሰው ዘመንህ ይባረክ። አሜን። አምላክ ምንም ማለት ልትረዳው ስለ ስላሴ ስላልተማርክ ስለ አብ ወልድ መንፈስ ቅዱስ ስላልተማርክ ድረስ ድረሳው ይጸልይ ነበረ። እንደ ሰው ልጅ ነበር፣ ይነሳ ነበር። አምላክ ኢየሱስ ክርስቶስ አምላኩን በጣም ይፈራው ነበር አይደለ? በጣም ይፈራው ነበረ የሚለውን አሳየኝ። ማንም ሰው አምላኩ እንደሚፈራ ይፈራዋል። ለሰው የሰውን ስጋና ደም ለብሶ ስለመጣ ለአምላኩ ይገዛል አይደል? አምላክ እያስረዳው እኮ ነው ብራዘር። የሰውን ስጋና ደም ለብሶ ነው የመጣው። በዛ ሰዓት የሰውን ባህሪ ነው የሚያንጸባርቀው እንጂ የአምላክነትን ባህሪ የሚያንጸባርቅ ቢሆን ኖሮ ባልተሰቀለ ባልሞተ ነበረ። የአምላክን ባህሪ ቢያሳይ ኖሮ ባልተሰቀለ ባልሞተ። አምላክ ነገ ትንሣኤ ቀን ከሰዎች ጋር ገነት ይገባል አይገባም? ኢየሱስ ክርስቶስ እንደ ማንኛውም ሰው ገነት ይገባል አይገባም? ከሞት ተነስቶ ወረዲ በእኛ ተነስቷል። በእናንተ ይመስለኛል አልተነሳም ነው የምትሉት። ቆይ ገነት ይገባል አይገባም? ኢየሱስ ክርስቶስ ተነስቷል። ገነት ይገባል አይገባም ሳይሆን አሁን ራሱ ያለው ገነት ነው። አምላክ ነው። አሁን ያለው ገነት ነው። አምላክ ነው። ምንድነው አለኩ? አሁን ያለው የት ነው? ገነት ነው ወይንስ ከእግዚአብሔር ቀኝ ነው? አሁን ያለው አሁን አምላካችን ያለው ገነት ነው ሳይሆን ገነት ለእኛ የተዘጋጀልን ስንሞት ክርስቲያኖች የምንገባበት ቤት ነው እንጂ እሱ አይገባም ነው። ገባ አይደለ እኮ? አሁን እኮ አንተ እያልክ ያለኸው ምንድን ነው? የዓለም ፍጻሜ የውመል ቂያማ የምትለው ላይ ኢየሱስ ክርስቶስ ከእኛ እኩል ተነስቶ ገነት ይገባል ነው የምትለው? ገነት ነው ያለው ወይንስ የት ነው ያለው? ቅድም ስጠይቅህ ገነት ነው ያለው አልከኝ። መጽሐፉ ደግሞ የሚለው ከእግዚአብሔር ቀኝ እንዳለ ነው የሚናገረው። ከእግዚአብሔር ቀኝ አምላካችን የትም ቦታ ገነት ነው ያለው ብለህ አንድ ቦታ ልትሰጠው አትችልም። አምላካችን የትም ቦታ አለ። ገሃነም ውስጥ አለ አምላክ? ገሃነም ውስጥ ምን ያደርጋል? ስለዚህ በቦታ የተገደበ ነው። ገሃነም ውስጥ ከሌለ ማለት ነው። ገሃነም ስፍራው የሴጣን ነው እንጂ የአምላክ መገለጫ ቦታ አይደለም። የሌለበት ቦታ አለ ማለት ነው አይደለ? ገሃነም የአምላክ ቦታ አይደለም። ገሃነም የሴጣን ቦታ ነው። ይህንን ለይተህ ማወቅ መቻል አለብህ ወንድም። ስለዚህ የሌለበት ቦታ የተሰጠው ገሃነም ሲኦል የተሰጠው ለሴጣን ነው እንጂ ለአምላክ አይደለም። ይህንን እንኳን ለይተህ። ስለዚህ አምላክህ የሌለበት ቦታ አለ ማለት ነው።
አይደለ? አምላክ የሌለበት ቦታ የለም። አሁን ሲኦል ከገሃነም ውጭ የትም ቦታ አምላካችን አለ። ስለዚህ ገሃነም ውስጥ የለም። እሺ ሽንት ቤት ውስጥ አለ የለም አምላክ? ፕሊዝ በእንደዚህ አይነት መንገድ ባንወራረድ መልካም ነው። ግን አምላክ የትም ቦታ አለ። ሽንት ቤት ምንድን ነው? ሽንት ቤት የወረደ ቦታ በጣም ምንድን ነው አይደለ? ስለዚህ በዚህ ቦታ ላይ የለም ካልከኝ አምላክ የሌለበት ቦታ አለ። ስለዚህ የተገደበ ነው ማለት ነው። አምላክ የሌለበት ቦታ የለም። አምላክ ሁሉም ቦታ አለ። በጠራሁት ሰዓት ይሰማኛል። የትም ቦታ አለ። ሽንት ቤት ውስጥ አለ። የትም ቦታ አለ። አሜን። የጌታ ሰው ክርስቲያኖች አምላክ ሽንት ቤት ውስጥ አለ። ኦኬ አምላክህ ከአንተ ጋር ሳሎን ይቀመጥና ሽንት ቤት ሲሄድ ሳሎን ይጠብቀሃል። እንደዛ ልትለኝ ነው? ሽንት ቤት አለው የምትለው? ቦታዎችን እጠቅስልሃለሁ። እዛ ቦታ አሁን ለምሳሌ አንተ እስልምና እምነት ተከታይ ነህ፣ ጥሩ አስተሳሰብ አለ። ግን አምላክ ሽንት ቤት እንደዚህ ምናምን ብለህ ባታስብ መልካም ነው። ማለት እንደዚህ ወረድ ነገር አልናገር። አምላክ የትም ቦታ አለ። ከአንተ ጋር የትም ቦታ ጥሎ ካሄድም የትም ቦታ አንድ ልንገርህ። ለምሳሌ ሽንት ቤት አለ አይባልም፣ ነውር ነው። ብዙ ጊዜ ክርስቲያኖች ምን ያደርጋሉ? ልክ እንደ ልጆች ያስገቡና ምን ያደርጋሉ? አላህ አንተ ጋር የለም። አሁን አላህ የለም ብለህ ታስባለህ ወይስ እሱ ቦታው ላይ ነው አንተ ቦታ ላይ ነው ብለህ የምታስበው? መልሰህ ይህን ያሁን ነሳውበት ምክንያት ልጆች ለምን መሰላችሁ? እንዲህ አይነት ጥያቄ ያነሱና ጥያቄ እዛ ገና እየተፈላሰፉ ይጠይቋቸው ያስገቡና አይታችሁ ይችላል። እዚያ አዋቂ ያስመስላሉ ለራሳቸው። ልክ ከዚያ የሚጠይቀል ይናላሉ። እኔ እንደዛ ስቤ አይደለም በታል አይደለም አይባልም። እኔ በእንደዚህ አይነት መንገድ ብልህ ብዙ እንደምናደርግ የለበት አምላክ የተረክሮ የተቀመጠ ነገር አለ። ያንን አምኖ መቀበል ነው። የአምላክ ስለ አምላክ ስናምን ስላላየን እሱን አምላክን ገብተዋል አይደለ? ነቢያት በነገሩን ልክ አምነን መቀበል ነው ያለብን። ገብተዋል አይደለ? እንደዛ ነው እያልኩኝ ያለው። አሁን አላህ ስብሐነ ወተዓላ የት ነው? ከአርሽ በላይ ነው። ገብተዋል አይደለ? በእውቀቱና በእይታው ግን ሁሉ ቦታ ያካበበ ነው። እርሱ የሚሰወር ቅንጣት ነገር የለም። አላሁ ፊሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። መጣልኝ እኔ ያልኩትን ያልኩት እየሰሙት ነው። አላህ ከፍጥረት ዓለም ሁሉ በላይ ነው። ነገር ግን በእውቀቱና በእይታው ሁሉን ቦታ ያካበበ ነው። ከእርሱ የሚደበቅ ቅንጣት ነገር እንኳን የለም ብለን ነው ከዛ ቤት ያለው መሰለ ከእርሱ በታች ያለ የለም። ስለዚህ ሰው የሌለበት ቦታ አለ ማለት ነው። ስለዚህ የተገደበ ነው። ስለዚህ ፍጡር ነው ወደሚለው ይወስዱላቸዋል የክርስቲያን ሰባኪዎችና አስተማሪዎቻቸው ላይ የከፈት ሁሉ ይሄንን እንዲህ አይነት ጨዋታ ሲጫወት እናያለን። ቦታች አለ አይደለ? ተለቀው እንዲህ አይነት ቪዲዮዎች በዚያ መሰረት ጠይቀህ ብያ ነው አምላክህ ሁሉ ቦታ ያለ ነው ካላችሁ ጥሩ። ስለዚህ ገሃነም ቦታ ነው አይደለም? ቦታ ነው። በገሃነም ውስጥ አለ የለም? ስለዚህ የተገደበ ነው። ሽንት ቤት ውስጥ አለ የለም? እየጠየቀሃለሁ ትጸየፍ እንዳይ ነገር የለም እዚህ ትለኛለህ። አልልህም እንዳለ ነው የምነግርህ። አምላክህ ኢየሱስ ክርስቶስ አምላኩን በጣም ይፈራው ነበር አይደለ? በጣም ይፈራው ነበረ የሚለውን አሳየኝ። ማንም ሰው አምላኩ እንደሚፈራ ይፈራዋል። ለሰው የሰውን ስጋና ደም ለብሶ ስለመጣ ለአምላኩ ይገዛል አይደል? አምላክህ እያስረዳው እኮ ነው ብራዘር። የሰውን ስጋና ደም ለብሶ ነው የመጣው። በዛ ሰዓት የሰውን ባህሪ ነው የሚያንጸባርቀው እንጂ የአምላክነትን ባህሪ የሚያንጸባርቅ ቢሆን ኖሮ ባልተሰቀለ ባልሞተ ነበረ። የአምላክን ባህሪ ቢያሳይ ኖሮ ባልተሰቀለ ባልሞተ። አምላክህ ነገ የትንሣኤ ቀን ከሰዎች ጋር ገነት ይገባል አይገባም? ኢየሱስ ክርስቶስ እንደ ማንኛውም ሰው ገነት ይገባል አይገባም? ከሞት ተነስቶ ወረዲ በእኛ ተነስቷል። በእናንተ ይመስለኛል አልተነሳም ነው የምትሉት። ቆይ ገነት ይገባል አይገባም? ኢየሱስ ክርስቶስ ተነስቷል። ገነት ይገባል አይገባም ሳይሆን አሁን ራሱ ያለው ገነት ነው። አምላክ ነው። አሁን ያለው ገነት ነው። አምላክ ነው። ምንድን ነው አልኩም? አሁን ያለው የት ነው? ገነት ነው ወይንስ ከእግዚአብሔር ቀኝ ነው ያለው? አሁን ያለው አሁን አምላካችን ያለው ገነት ነው ሳይሆን ገነት ለእኛ የተዘጋጀልን ስንሞት ክርስቲያኖች የምንገባበት ቤት ነው እንጂ እሱ አይገባችን ነው። ገባ አይደለ እኮ አሁን እኮ አንተ እያልክ ያለኸው ምንድን ነው? የዓለም ፍጻሜ የውመል ቂያማ የምትለው ላይ ኢየሱስ ክርስቶስ ከእኛ እኩል ተነስቶ ገነት ይገባል ነው የምትለው? ገነት ነው ያለው ወይንስ ሴት ነው ያለው? ቅድም ስጠይቅህ ገነት ነው ያለው አልከኝ። መጽሐፉ ደግሞ የሚለው ከእግዚአብሔር ቀኝ እንዳለ ነው የሚናገረው። ይህ ከእግዚአብሔር ቀኝ አምላካችን የትም ቦታ ገነት ነው ያለው ብለህ አንድ ቦታ ልትሰጠው አትችልም። አምላካችን የትም ቦታ አለ። ገሃነም ውስጥ አለ ብለህ ገሃነም ውስጥ ምን ያደርጋል? ስለዚህ በቦታ የተገደበ ነው። ገሃነም ውስጥ ከሌለ ማለት ነው። ገሃነም ስፍራው የሴጣን ነው እንጂ የአምላክ መገለጫ ቦታ አይደለም። የሌለበት ቦታ አለ ማለት ነው አይደለ? ገሃነም የአምላክ ቦታ አይደለም። ገሃነም የሴጣን ቦታ ነው። ይህንን ለይተህ ማወቅ መቻል አለብህ ወንድም ነው። ስለዚህ የሌለበት ቦታ የተሰጠው ገሃነም ሲኦል የተሰጠው ለሴጣን ነው እንጂ ለአምላክ አይደለም። ይህንን እንኳን ለይተህ ስለዚህ አምላክህ የሌለበት ቦታ አለ ማለት ነው አይደለ? አምላክ የሌለበት ቦታ የለም። አሁን ሲኦል
ከገሃነም ውጭ የትም ቦታ አምላካችን አለ። ስለዚህ ገሃነም ውስጥ የለም። እሺ ሽንት ቤት ውስጥ አለ የለም አምላክ? ፕሊዝ በእንደዚህ አይነት መንገድ ባንወራረድ መልካም ነው። ግን አምላክ የትም ቦታ አለ። ሽንት ቤት ምንድን ነው? ሽንት ቤት የወረደ ቦታ በጣም ምንድን ነው አይደለ? ስለዚህ በዚህ ቦታ ላይ የለም ካልከኝ አምላክ የሌለበት ቦታ አለ። ስለዚህ የተገደበ ነው ማለት ነው አምላክ አይደል? አምላክ የሌለበት ቦታ የለም። አምላክ ሁሉም ቦታ አለ። በጠራሁት ሰዓት ይሰማኛል። የትም ቦታ አለ። ሽንት ቤት ውስጥ አለ። የትም ቦታ አለ። አሜን። ጌታ ሰው ክርስቲያን አምላክ ሽንት ቤት ውስጥ አለ። ኦኬ አምላክህ ከአንተ ጋር ሳሎን ይቀመጥና ሽንት ቤት ሲሄድ ሳሎን ይጠብቀሃል። እንደዛ ልትለኝ ነው ሽንት ቤት አለው የምትለው? ቦታዎችን እጠቅስልሃለሁ። እዚያ ቦታ አሁን ለምሳሌ አንተ እስልምና እምነት ተከታይ ነህ፣ ጥሩ አስተሳሰብ አለ። ግን አምላክ ሽንት ቤት እንደዚህ ምናምን ብለህ ባታስብ መልካም ነው። ማለት እንደዚህ ወረድ ንግር አልናገር። አምላክ የትም ቦታ አለ። ከአንተ ጋር የትም ቦታ ጥሎ ጋር ሄድም የትም ቦታ አምላክ ሽንት ቤት አለ አይባልም፣ ነውር ነው። ብዙ ጊዜ ክርስቲያኖች ምን ያደርጋሉ? ልክ እንደ ያስገቡና ምን ያደርጋሉ? አንተ ጋር ወይ አላ አንተ ጋር የለም። አሁን አላ የለም ብለህ ታስባለህ ወይስ እሱ ቦታው ላይ ነው አንተ ቦታ ላይ ነው ብለህ የምታስበው? መልስ ይህን ያሁን ነሳሁበት ምክንያት ልጆች ለምን መሰላችሁ? እንዲህ አይነት ጥያቄ ያነሱና ጥያቄ እዛ ግን እየተፈላሰፉ ይጠይቋቸዋል። ያስገቡና አይታችሁ ከሆነ እዚያ አዋቂ ያስመስላሉ ለራሳቸው። ልክ ከዚያ የሚጠይቀለ ይላሉ። እኔ እንደዛ አስቤ አይደለም በታል አይደለም አይባልም። እኔ በእንደዚህ አይነት መንገድ ብልህ ብዙ ማድረግ የለበት አምላክ የተረገረ የተቀመጠ ነገር አለ። ያንን አምኖ መቀበል ነው። የአምላክ ስለ አምላክ ስናምን ስላላየን እሱን አምላክን ገብተዋል አይደለ? ነቢያት በነገሩ ልክ አምነን መቀበል ነው ያለብን። ገብተዋል አይደለ? እንደዛ ነው እያልኩኝ ያለው። አሁን አላህ ስብሐነሁ ወተዓላ የት ነው? ከአርሽ በላይ ነው። ገብተዋል አይደለ? በእውቀቱና በእይታው ግን ሁሉ ቦታ ያካበበ ነው። እርሱ የሚሰወር ቅንጣት ነገር የለም። አላሁ ፊሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። መጣህልኝ። እኔ ያልኩትን ያልኩት እየሰሙት ነው። አስበን አላህ ከፍጥረት ዓለም ሁሉ በላይ ነው። ነገር ግን በእውቀቱና በእይታው ሁሉን ቦታ ያካበበ ነው። ከእርሱ የሚጠበቅ ሴት ልጅ በምትወልድ ጊዜ ጭንቅና መከራ አለባት አይደለ ዳዊት? እውነት ነው። ይህ በምን ምክንያት የመጣ ነው? በሔዋን። ኦኬ፣ በሔዋን ምክንያት ምን አትፈታ? ያው አይኗ ይበራልሻል ተብሎ ሴጣን በእባብ ተመስሎ መጥቶ ባሏን ስላሳሳተችው ወይም አዳምን ስላሳሳተችው እዛ ተረገመችና በእርግማን ምክንያት ሔዋናውያኖች ሁሉ እንዳለ እየተጨናነቁ እንዲወልዱ ተደረገ። ሔዋኖች ሲወልዱ በምጥና በስቃይ እንዲወልዱ፣ ወንድ ልጅ ደግሞ በላቡ ጥሮ ግሮ እንዲበላ ተፈረደበት። በጣም ጥሩ። ያንን እርግማን ለማስነሳት ኢየሱስ ክርስቶስ መጥቶ በመስቀል ላይ ተሰቅሎ እርግማኑን ወስዶ ያንን ከእርግማን ዋጃቸው አይደለ? አዎ በጣም ጥሩ። ያ እርግማን አሁን ከሴቶች ተወግዷል አልተወገደም? ኢየሱስ ክርስቶስ ያስወገደላት እርግማን። ያ እርግማን የሰውኛ እርግማኖች እንዳለ እርግማን ያኛው ሴት ልጅ አምጣ ትወልዳለች። ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ ምንድን ነው ያለው? መጀመሪያ አሁን ጥያቄውን መልስ። ያ እርግማን ተወግዷል አልተወገደም? እርግማን እንዲያስወግድ መጥቷል አይደለ? የጭንቅና መከራዋን አልተወገደም። የጌታ ሰው አልተወገደም። ለምን እንዳልተወገደ ደግሞ ላስረዳ። ለምን ተስረዳ? አስረዳለሁ እኮ በቃ ላስረዳ። ልንገርህ፣ መልስ ነው የመለስኩልህ እንጂ አላስረዳሁህም። ከንቱ ነው ማለት ነው። ምክንያቱም መልስ ነው የመለስኩልህ እንጂ አላስረዳሁህም። መልስ ነው የመለስኩልህ። ተወግዷል አልተወገደም አልከኝ፣ አልተወገደም አልኩ። ለምን? ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ህግን ሊሽር አልመጣም። ስለ ህግ መሻር አይደለም ጥያቄ። ይህም ህግ ነዋ። ህግ እኮ ነው እኮ የነበረ ህግ ነው። ህግ ነው ያለ ይሄ ነው። ለሰው ልጅ የተሰጠ ነገር በሙሉ ህግ ነው። ይሄ የተፈጥሮ አይደለም። ይሄ ገብቷል። ይሄ ህግ ነው። ከጊዜ በኋላ የመጣ ህግ እስከሆነ ድረስ ይሄ እርግማን ነው እኮ። እርግማን ምንድን ነው? በነበረበት ጊዜ ዛኔ የወጣ ህግ እኮ ነው። የሰው ልጅ ሴት ልጅ በወለደች ጊዜ አመጣ እንድትወልድ፣ ወንድ ልጅ ደግሞ በላቡ ጥሮ ግሮ እንዲበላ የተሰጠ ይሄ ፍርድ ነው ለሁላችን። ፍርድ ነው። በእነርሱ ላይ የተፈረደ ፍርድ ነው። መጀመሪያ ወጣላቸው ህግ ነበር በገነት ውስጥ እንዳይበሉ አይደለ? ያንን ህግ ተላለፉ አይደለ? ያን ህግ ተላልፈው የወጣ ፍርድ ነው እሱ። በዚህ ፍርድ ላይ ኢየሱስ ክርስቶስ መጥቶ ይህንን ጥል ለማስወገድ ወይንም ደግሞ ይህን እርግማን ለማስወገድ መጣ ተባለ፣ ተገደለ፣ ተሰቀለ። ከዛ እርግማኑ ይወገዳል ብለን ስንጠብቅ ወፍ እርግማኑ እንዳለ ነው አይደል? አብዱልከሪም ምን ትላለህ? ከላይ ያለ የመጽሐፍ ቅዱስ አብዱልከሪም አሎ፣ ሰላም አለይኩም። ዋሌኩም ሰላም። ይሄ እርግማን ተወግዷል አልተወገደም? አብዱልከሪም እርግማኑ ወዴት ይወገዳል? እስካሁን እንግዲህ ምን ይሻላል? ሌላ ወይ አብ መሰቀል አለበት ትላለህ ወይንስ መንፈስ ቅዱስ? ኢየሱስ ክርስቶስ ተሰቅሎ ይሄን እርግማን ያስወግዳል ሲባል ያስወግድ አልቻለም። ስለዚህ ማን ይሰቀል? ቀጣይ
ማንም አይሰቀልም። ያው አሁን ለምሳሌ ስለ መወለድ ነው እያወራን የነበረው። እስልምና ህግ ላይ ህፃን ልጅ ሲወለድ ይለቀሳል፣ ሰው ሲሞት አይለቀስም የሚለውን ነገር ለምን ዘለልካት? እቺ ነገር አስረዳኝ። መለስኩልህ አይደል? ኖ አልመለስክልኝም። የለም እኛ ጋር እንደዚህ የሚባል ነገር አልክ፣ ግን አለ። እሺ ማን ይሰቀላል? ለማንኛውም ኢየሱስ ክርስቶስ መጥቶ ይሄን እርግማን ሊያስወግድ አልቻለም። እስካሁን ድረስ ሴቶች እየተጨናነቁ ነው፣ ክርስቲያን ሴቶች። ስለዚህ የተፈጥሮ ህጉ ስለሆነ ነው የሰው ልጅ እንደዛ ከሆነ ኢየሱስ ክርስቶስ መጥቶ ከተሰቀለ በኋላ ለምን ሞት አልጠፋም ነበር? ይሄ የተፈጥሮ ህጉ ነው። ስለዚህ ኢየሱስ ክርስቶስ ያለን በአዳም ላይ እና በሔዋን ላይ የመጣውን እርግማን አላስወገደላቸውም፣ አልቻለም ማለት ነው። እኮ እንደነገርኩ እንደ እሱ የሁላ ህግ ቢነሳ ኖሮ የሰው ልጅም አይሞትም ነበር እያልኩ ነው። ኃጢአት ቢሰራም አይሞትም ነበረ እያልኩ ነገር የለም ማለት ነው። ከተረገሙት መካከል ዘርዝር እና እግዚአብሔር ሲረግማቸው ጊዜ ዛኔ አዳምና ሔዋንን እንዲህ ብለህ እንዳለ ዘርዝራቸው አንዳንም እንኳን ሊያስወግድ አልቻለም። እኮ እኔ ነገርኩህ እኮ አሁን እዚህ ጋር እየነገርኩ ያለሁት የሰው ልጅ ላይ የተሰጠው ህጎች በሙሉ አልተነሳም። ለምን? ይሄ የተፈጥሮ ህጉ ስለሆነ ነው። የሴት ልጅ አምጣ እንድትወልድ፣ ወንድ ልጅ በላቡ ሰርቶ ግሮ ምናምን ይሄ እንዳለ እናሽ እንደዛ ካልሆነ እንዴት ነበረ ኑሮ ልንኖር የነበረው? የሰው ልጅ እኛ እኮ ገነት አይደለም ያለ ነው፣ ወርደናል ወደ ምድር አይደል? ኢየሱስ ክርስቶስ ወደ ምድር ሲመጣ እኛን ምድር ላይ እያለን የተቀበለን እንጂ ወደ ገነት ሊመልሰን አይደለም የመጣው። ያ ማለት ለዚህ እሺ፣ አንድ ነገር ላስረዳ። እሺ፣ የሴት ልጅ ምጥ የሚነሳ ከሆነ ኢየሱስ ክርስቶስ ተሰቅሎ ኃጢአታችንን እሱ ካነሳልን በኋላ ሴት ልጅ አምጣ አልቅሳ ማትወልድ ከሆነ ወንድ ልጅም በላቡ ጥሮ ግሮ አይበላም ነበር ማለት ነው። ያም ለሱም ይነሳል ማለት ነው። እርግማን የመጣ እስከሆነ ድረስ ይህንን ገራሚ ትምህርት እስካስተማራቸው ድረስ ክርስቲያኖች ሊወገድ ይገባ ነበር። ከዚያ ያለን እርግማን ያለነው ምን ላይ ነው? ያለነው ምድር ላይ ነው እንጂ ወደ ገነት አልተመለስንም። ወደ ጀና አልተመለስንም። ስለዚህ እዚህ ምድር ላይ እስካለን ድረስ ደግሞ ወንድ ልጅ ሰርቶ በላቡ ጥሮ ግሮ እሱ ፍርድ ነው። ለሴት ልጅም ደግሞ አምጣ ወደ ገነት ሁላችንም ተመልሰን ቢሆን ኖሮ ይሄ ሁላ ህግ ይነሳ ነበር። እዛም አምጣ አትወልድም፣ እኛም ሰርተን አንበላም ነበር። እዛማ ሲጀመር እርግማኑም የለም፣ እዚያ አይኖርም። አሁን እዚህ ምድር ላይ ኢየሱስ ክርስቶስ የመጣው ከዚያ ህግና ከዚያ እርግማን ሊዋጃቸው እስከሆነ ድረስ ከተፈረደባቸው ፍርድ ነፃ ሊያወጣቸው እስከሆነ ድረስ ያ ነገር ተወግዷል ወይ ብለን አላል ካረል በእስልምና ላይ አለ ካልክ ማስረጃ አሳይ። በቃ አለቀ፣ ችግር የለውም። ያው በታበል ትችላለህ። እንዲህ አድርገው አይደለም ትችላለህ አትችልም። ለተናገርከው ንግግር ማስረጃ ማሳይ። እንዲህ አድርገው ይፈትልኝ። እኔ እኮ ካንተ ማለት አሁን በዚህ ሰዓት እኮ አስተማሪ እንትን ካንተ ልስማ ፈልጌ ነው። ክፈትና በቃ እኔ ደግሞ የለም አልኩህ እኮ። ከየት ላምጣው? እሺ ከሌለ ከየት ላምጣ? የለም። አዎ የለም። እና ከየት ተቀብላችሁ ነው ታዲያ? እነሱ 7 ሜትር ወደ ኋላ አሰልፋችሁ እናንተ 7 ሜትር ቀድማችሁ እንትን እንደዛ አድርጎ የሚል የለም። አለ ካልክ ማሳየት ነው። አንተ አሁን ጨረስን። ውዱ ስንት ስጁድ አለው? ያላህ መልሰው። ክፈትልኝ። በሁለቱም ቁርአንም ሊሆን ይችላል ሐዲስም ሊሆን ይችላል። ክፈትልኝና ያችን ቦታ ብታብራራልኝ ሌሎችም ይማራሉ። እኔ ብቻ አይደለሁም፣ ከታች ያሉ ሌሎችም ይማራሉና አሁን በዚህ ሰዓት እኮ አስተማሪያችን አንተ ነህ። እስቲ አስተምረን። ውዱ ስንት ስጁድ እንዳለው መናገር ከብደህ ነው አይደል? አልችልም። አያ ልታራ ለምን ትላለህ? አዎ እና ስማኝ፣ እኔ ጥያቄ ጠይቄ አንተ ጥያቄ ላይ ጥያቄ ስትጠይቀኝ መልሳለሁ። እኔ ለአንተ ለምን ታጭበረብራለህ? በትክክለኛ ማንነትህ ለምን አትመጣም? ኦኬና ሴት ልጆችና ወንድ ልጆች ባይዘው በእናንተ እይታ እኩል አይደሉም። እቺ ምን አንድ በል እሺ፣ እኩል አይደሉም የሚለውን አሳየና ክፈትልቁ ላይ ነው ያው ታል። እሺ ሴት ልጅ ማሰገድ ትችላለች? ምንም ከዚህ ጋር ያይዘን እናሳየን። ማሳየት ትችላለህ? እኔ አዎ በትክክል አሳየን። እሺ ያላ ክፈት እኮ የተጻፈውን አይደለም፣ እኔ በአይኔ ያየሁትን ነው እያየሁ ያደግኩትን ነው እያልኩ ያለሁት። መገንዘብ ለካ እሺ አድሚኖች አንዴ ትልቁ ላይ አድርጉኝ። እኔ ማድረግ አልቻልኩም። ልጆች ለምን ታባት አድርጉ? 1500 ሰው አለ ግን ታባት አድርጉ። ሌላ ቦታ ስድብና ዝልፊያ ምናምን ቦታ ላይ እንዴት ታብ እንደሚያደርጉ ታውቃላችሁ። እሺ ለማንኛውም ትልቅ ሰው ነህ። እሺ አትዋሽ። ለህሊና ስትል ተው ሃይማኖቱ ለህሊና ስትል አይደለም። የምሬን ነው ወላሂ። አዳምጥ ወላሂ አልዋሽም። አዳምጥ ስትናገር ስለ ሰው ሃይማኖት ማስረጃ አለ ወይ የሚለው ነገር እርግጠኛ አሁን በጨምራሽ ስለምትጠየቅ። ሁለተኛ
ባልነበርከበት ነገር ላይ ነበርኩ አትበል። ውዱ ስንት ስጁድ አለው ስለ አላወቅም መመለስ አልቻልክም። አትመልሰውም። ከባድ ጥያቄ ነው። ውዱ ስንት ስጁድ አለው? ምንም እኔ ቁርአን ምንም ሳልቀራ ነው እኔ ወደ ክርስትና የመጣሁት። መረጃ እየሰማሁ ይፈልገኛ ይሄንን ወላሂ ለዚህ ሼኮች እያስተማሩኝ ነው ያደግኩት። ከዛን እንዲህ ብሎ እነሱ ናቸው እየመሩ የቆዩት። እኔ ምንም አላውቅም። ከዛን አረበኛ ስለማልችል ሲመኛ አረበኛ ስለማልችል በአማርኛ መጽሐፍ ቅዱስን አነበብኩና እውነት እንደሆነ ተረድቼ ወዲያው ወደ ክርስቶስ ጉዞ ወደ ክርስቶስ ጠጅ ለጋ መሽቷል። አሁን 3 ሰዓት ሊሆን ነው። ኔትወርክ አታጨናንቅዝ። እሺ እሁዴ ቁጥር ስለጋ ሰማይና ምድሩ ሲዞርብኝ ነጋ ለፋንቱዬ። እሺ ውዱ ስንት ስጁድ አለው? የፈለገ የዛሬ 1000 ዓመት እንደው ብትከፍር ማለት ነው ወላሂ ትረሳው። ውዱ ስጁድ የሚባል ነገር የለውም። ተመልከቱ ክርስቲያኖች ምን አይነት ሰዎች እኔ ሙስሊም ነበርኩ እያሉ እንደሚያጭበረብሯችሁ። ወላሂ ላዚም እኔ ሙስሊም ነበርኩ ከእስልምና ወጥቼ ነው ቢል አሁን ይሄ ዘመን ይባረክ ምናምን እንደዚህ ቃለ ህይወት ያሰማልን ነፍ ኮሜንት ታያላችሁ። እውነት ይመስላችኋል? ወላሂ በጣም እየተጫወቱባቸው ነው እንዲህ አይነት ሰዎች። አከሌ ከፍሮ እያሉ ቪዲዮ ይሰሩላቸዋል። ወላሂ ውሸታቸው ነው። ከሙስሊሞች ፊት ቆመው መጥተው አንድ ህፃን ሙስሊም የሚመልሰውን ጥያቄ አይመልሱ። አይ ጥያቄ አለ። ቀጥል። ውሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ግን ሀቢቢ አልሐምዱሊላህ ልጆች ይኸውላችሁ ከላይ የዋርኒንግ ምልክት አለ። ስለዚህ ከቻላችሁ ታብ አድርጉ፣ ኮፒ ሊንክ አድርጉ። ካልሆነ ለሚዘጋ እንዘጋዋለን። ከመዘጋቱ በፊት ማለት ነው። አንድ ኮሜንት ዝጉና ታቡን ከፍ አድርጉት። እሺ ጥያቄ አለ። ቀጥል። ኮፒ ሊንክ አድርጉ። እሺ ሌሎቻችሁ ድለላ በእስልምና እንዴት ይታያል? አንደኛ የምትደለልበት ነገር ይወስነዋል። ሐራም ነገር ለማሻሻጥ ወይንም ደግሞ የማይፈቀዱ ስራዎችን ለማገዝ በዚያ ነገር ላይ ከሆነ አይቻልም። ሐላል የሆነ ከኢስላም አንፃር ከኢስላም ጋር የማይጋጩ ነገራቶች መሆን አለባቸው። አንደኛ። ሁለተኛ መጭበርበር በመካከል በሌለበት ነገር ከምታሻሽተውም ከምታጋዛውም እንዲሁም ሊጭበረበሩ በማይችሉበት መንገድ ግልጽ በሆነ ሸሪዓዊ በሆነ መንገድ። ሶስተኛ በዚያ ነገር ላይ የተጋነነ ነገር ሳትቀበላቸው የልፋትህን የድካምህን ያክል ያን ነገር ስላሻሻት ልትቀበል ይህ ወንጀል አይሆንም። ቤቶች ላይ ምናምን ነው እና የምሰራው ማለት ህግ አይደላላ ነኝና ቤት ያወጣው መንግስት የራሱ ኮሚሽን አለ፣ በዛ ነው የምንሰራው። እሺ ሲቀጥል አንድ ክርስቲያን ወንድማችን አለና ወደሱ ሊሄድና ላገናኝ አውራህ ይፈልጋል እንዳታወሩ። እሺ እስከዛ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሆሶ ጥያቄ እኔ በውስጥ ፈልጋለሁ። በዚህ ጠይቁ መልስልኝ። እሺ ልጆች ታማርጋችሁና ተቋርጡ። ቢያንስ 1 ሚሊዮን እስኪደርስ ዋርኒንግ እስካሁን ድረስ አለ። ቀይ እንትን ከላይ እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። በውስጥ ማለት ነው። ወላሂ ፈራለሁ። እዚህ የሆነ ጥያቄ አለ። እሺ አየዋለሁ ኢንሻአላህ። ጻፍ ጥያቄ። እሺ አይ እሺ እሺ ቀጥል። ኡስታዝ እኔ ምን መሰለው ኡስታዝ እንትን እቤት ሰውዬ ማለት ነው ሲጋራ ያጨሳል እና ዱካን ሄጄ ምናምን መግዛት ይችላል። ብዙም ጊዜ ሄሽ ግዢ ይለኛል እና ደግሞ የሚያጨስበትን ነገር ምናምን ደግሞ አቀራርቢልኝ ይለኛል። ይሄ ነገር እንዴት ይታያል? አይቻልም። ሲጋራ ሂዶ መግዛት ለሚያጨሱ ሰዎች በክፉ ነገር ላይ መተባበር ነው።
ልክ እንዲሁ የሚያጨስበትን መሳሪያ ማጠብና ማጽዳት ማዘጋጀት የማይቻል هذا من التعاون على الإثم والعدوان وقد نهى الله سبحانه وتعالى عن ذلك قال في كتابه العزيز في سورة المائدة وتعاونوا على البر والتقوى ولا تعاونوا على الإثم والعدوان اللهم بمفرط لنا اللهم بمتازز لي تبابروا اللهم بمامس لنا يا اللهم تنبر بمالف لي بكفو نقر لي تتبابروا بلو الله تناقروا ስለዚህ አይቻልም አይፈቀድም በዚህ ነገር ላይ ሲጃራ ሄዶ መግዛትም ሆነ የሚጨስበትን መሳሪያ ማጠብና ማጽዳት አይቻልም። እሺ ሌላ ምን ቀረ? ተጨሶ ሰውየው አጨሰና ጣለው ቤት ውስጥ የዛኔ ስታጸዱ ጊዜ ያችን የጣላትን አገኛችኋት ይሄን የዛኔ ብታጸዱ ችግር የለውም። የታቻውን ስራችሁ ተቀጥራችሁ የምትሰሩት ማጽዳት እስከሆነ ድረስ ቤት ውስጥ ያን ነገር አግኝታችሁ ብታስወግዱ ችግር የለውም። መሳሪያ ከሆነ ግን ለነገ የሚያጨስበት ያንን ማጠብ ማዘጋጀት ከሆነ እንዲሁም ሄዶ መግዛት ምናምን ከሆነ በክፉ ነገር ላይ መተባበር ነው ይቻላል። እሺ በሌላኛው ጥያቄ ደግሞ እንትን መጠጥ ይጠጣሉና እኔ መቅጣ ላይ ነው ያየሁት ቤት አይደለም አልሐምዱሊላህ። እና መጠጥ ለምን ትጠጣላችሁ በሚሉ ብሎ የሚጠይቋቸው ሰዓት አላህ Subhanahu Wa Ta'ala መጠጥ አትጠጡ ሳይሆን ወላ ተቅረቡ እንትን ስካራ ያለውን አያ አምጥቶ እሱን አስደግፎ ሲያወሩ ነበርና እንዴት ነው ይታይ? እሺ መጠጥ ሐራም የተደረገው በተድሪጅ ነው ያ ስቴፕ ባይ ስቴፕ እንደሚባለው ቀስ በቀስ ነው አላህ Subhanahu Wa Ta'ala እርም ያደረገው። የመጀመሪያው ያ አዩሃ الذين آمنوا يا أيها الذين آمنوا لا تقربوا الصلاة وأنتم سكارى من سورة النساء ላይ ያለ እናንተ ያመናችሁ ሰዎች ሆይ በመጀመሪያ يسألونك عن الخمر والميسر سورة البقرة قل فيهما إثم كبير ومنافع للناس من ወረደ ሙሐመድ ሆይ ሰዎች ስለ አስካሪ መጠጥና ስለ ቁማር ይጠይቁሃል በላቸው በእነርሱ ውስጥ ብዙ ኃጢአቶች ይገኙበታል ومنافع للناس ለሰዎችም የሚጠቅሙ ነገራቶች አሉበታል አላህ። እነዚህ ሁለት ነገራቶች አስካሪ መጠጥና ቁማር በውስጣቸው የሆነ ትንሽ እንኳን ቢሆን የሚጠቅም ነገር አላቸው የላቸው? አላቸው እኮ። ሰውየው ቁማር ሲጫወት ያተርፋል አይደለ? ግን ፍራንክ ይሰበስባል። ግን የሰዎችን ሐቅ አላግባብ መብላት ማጭበርበር እንደዚህ ነው የሚሆነው። ስለዚህ የፈለገ ክፉ ነገር ቢሆን የሆነ ትንሽ ነገር በውስጡ አለው መልካም ነገር ማለት ሰውየው የሚጠቀምበት ነገር። አስካሪ መጠጥም ልክ እንደው አስካሪ መጠጥ እንደው ጎጂ ነው፣ ኃጢአት ነው፣ ክልክል ነው። በውስጡ ግን የሆነ ሰውየውን ወይ ከድብርት የሚያላቀው ነገር የሚያስረሳውና የሆነ ነገር ሊኖረው ይችላል። አላህ ይህን መጀመሪያ ጠቀሰና የሆነ አገዘው። በቀጣይ ላይ ምን አለ? እርብ ነው ሳይል በፊት ማለት ነው ያ አዩሃ الذين آمنوا لا تقربوا الصلاة وأنتم سكارى የሚለው ወረደ። ይህ ሰውየው የነገረሽ አንቀጽ